አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ ተመልካቾቼ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ። ዛሬ የመጣሁት ስለ ቻናል ጀማሪ ዩቱበሮችም ነባሪ ዩቱበሮችም ስለ ቻናል ነው የማወራችሁ ማለት ነው። እንግዲህ አንድ ዩቱብ ቻናል ስትከፍቱ ዩቱባችሁ የሚዘጋበት ምክንያት አለ። ሶስት ክስ ካለባችሁ ቻናላችሁ ይዘጋል፣ እስከ መጨረሻው ከዩቱብ ይወገዳል ማለት ነውና እኔ ቻናሌን ሰአዲያና አሊ ከሰውኛል ከአሁን በፊት ማለት ነው። ሰአዲያና አሊ ዩቱበሮች ወሎ ኮምቦልቻ ያሉት የሀገራችን ልጆች ማለት ነው። እና እንዴት እንደከሰሱኝ ቆይቷል። ከአሁን በፊት እንግዲህ ሰአዲያና አሊ አረብ ሀገር ያሉ ልጆችን መጅሊስ አረቢ ትዕዛዝ እያዘዟቸው ብዙ ልጆች ሲያለቅሱ ነበረና በዛ ቪዲዮ ሰርቼ ነበረና ራሳቸው ናቸው ከቻናሌ ቪዲዮን ሪሞቭ ያደረጉት የከሰሱኝ። ክሱ እንዴት ይታወቃል ትሉ ይሆናል። እዚህ ጋር እንግዲህ እንደምታዩት ያው ዩቲዩበሮች ታውቁታላችሁ። እዚህ ጋር እንደምታዩት የመለያ ሁኔታ ይላል። ክሳችሁን የምታዩበት እንትን ነው ዩቲዩብ ስቱዲዮ ላይ፣ እንዲሁም ክሮም ላይ ማየት ትችላላችሁ። እና እዚህ ጋር እንደምታዩት ቀይ ምልክት ያሳያችኋል። እዚህ ጋር ያው እኔ ስልኬን በአማርኛው ስላደረኩት ግልጽ ይሆንላችኋል ማለት ነው። እና እዚህ ጋር ስትገቡ ምን ይላል መሰላችሁ? እዚህ ጋር የቅጅ መብት ጥያቄዎች ይላሉ። የሆነ የሰው ድምጽ የሰው የሆነ እንትን ካለ አብዛኛውን እንግዲህ ዩቲዩብ ጥንቃቄ ይፈልጋል። ዩቲዩብ የማይፈቅደው ኦዲዮ ምናምን ከገባባችሁ የቅጅ መብት ትከሰሳላችሁ፣ ቻናላችሁ ሊዘጋ ይችላል ማለት ነው። እዚህ ጋር እንግዲህ የቅጅ መብት ይላል ከ1 እስከ 3። እኔ አሁን 1 ክስ አለብኝ፣ 2 ክስ ይቀረኛል። 2 ብከሰስ ከአሁን በኋላ ቻናል ይዘጋል ማለት ነው። እና ያው ቻናል ቢዘጋ ቻናል ይከፈታል በነገራችን ላይ። እና እዚህ ጋር እንግዲህ እንደምታዩት የቅጅ መብት ምልክት አግኝተዋል ይላል፣ ተከሰዋል እያለ ነው እዚህ ጋር መቼ እንደተከሰስኩ እንግዲህ እዚህ ጋር ማየት ትችላላችሁ። ይዘቱ ተወግዷል ይላል ምልክት 9 ጁላይ 2025 ዓመተ ምህረት። እዚህ ጋር ምን ይላል? ሰአዲያ እና አሊ ዩቲዩብ ተወግዷል፣ በሰአዲያ እና አሊ ዩቲዩበሮች ተወግዷል የጫኑት ቪዲዮ ይላል። እና ከአሁን በፊት ገንዘባቸውን ስለተበሉት የአረብ ሀገር ልጆች አንዲት ልጅ ጀማል ጦሳ ቲዩብ እንግዲህ ታውቁታላችሁ፣ ጋዜጠኛ ጦሳ ቲዩብ በሱ ጋር ቀርባ እያለቀሰች ከአሁን በፊት እሱም በውስጥ ሲያናገራቸው እንደነበረ ያው ሶሻል ሚዲያ ያለ ሰው ታውቃላችሁ፣ ይወራል ብዙ። እና በዛ ቪዲዮ ሰርቼ በዚህ ቪዲዮ እንግዲህ ከሰውኛል። አንድ ክስ እላችኋለሁ ቤተሰብ፣ እኔ መከሰሱ አይደለም። እና እንግዲህ እዚህ ጋር የምታዩት ሰአዲያና አሊ የራሳቸው ስም እንደምታዩት የዩቲዩብ ቻናላቸው ስም ሰአዲ አሊ ቲዩብ ይላል። እና ቤተሰብ እነሱ ናቸው የከሰሱኝ፣ እነሱ ናቸው ቪዲዮን ሪሞቭ ያስደረጉብኝ። የእውነት ነው የምላችሁ። አንዳንድ ዩቱበሮች ማለት ነው ያኔ ጥሩ አይደለም እንደዚህ ክፉ መሆን። እነሱ ዩቱበር ናቸው፣ የሚያይላቸው ላይክ ሰብስክራይብ የሚያደርጋቸው የአረብ ሀገር ሴቶች ነን፣ እነሱን የምናሳድጋቸው ማለት ነው። እና በአረብ ሀገር ሴት ላይ እንዴት በእኛ ስማችን ይጠፋል ብለው እንደዚህ ዩቲዩብ ቻናልን ለማዘጋት ይከሳሉ ማለት ነው። ሰአዲያና አሊ ማለት ነው። ቤተሰብ ምን ትላላችሁ? የምር አሁን እንግዲህ 5 ዓመት ሙሉ የለፋሁበት ቻናሌ እነሱ ከሰውኛል። ይጠፋል እያልኩ እየጠበቅኩ ነበር። እንግዲህ ያስባችሁታል 2025 ስንት እንግዲህ ከአንድ ዓመት ሊሆነው ነው እና ይጠፋል እያልኩ ነበረ። ክሳቸው ያኔ የሆነ ቅን ገደብ ይኖረዋል፣ ክሱ ይነሳል እያልኩ ነበረ። እና ማንሳት የምትችሉ ከሆነ ሰአዲያና አሊ አንሱ ክሳችሁን። እኔ ተናግሬያለሁኝ። እና ማለት እና በሰዓቱ እንግዲህ እነሱ መልስ እየሰጡ አልነበረም። አንድ ሰሞን መነጋገሪያ ሆነው ነበር። በነገራችን ላይ አረብ ሀገር ሆነው መጅሊስ አዘው ይሄን ያህል ብር ተበላን እያሉ አንድ ሰሞን መነጋገሪያ ሆነው ነበረ። እና ደግሞ ሚዲያ ላይ የወጣ ሰው ከሰው አፍ መግባቱ የማይቀር ነው። በተለይ ፌመንሶች ታውቃላችሁና የሰው ቻናል ለማዘጋት ምንድነው ክስ መመስረት? እና በእናንተ ቻናል አሁን እነሱም በሰው እንትን ላይ ቢሰሩ አሁን ክስ ቢከሰሱ ይወዳሉ? አይወዱም። እና እኛ ኢትዮጵያኖች ማለት ነው ያን ለራሳችን እንጂ ለሰው አናስብም። ራሳችንን ከተጠቀምን ሌላ ሰው እንዲጠቀም፣ ሌላ ሰው እንዲበልጠን፣ ሌላ ሰው እንዲያድግ፣ ሌላ ሰው የተሻለ ቦታ እንድንደርስ አይፈልግም አብዛኛው ሰውና አሁን የኔ ቻናል ምን የሚከሰስ ነገር ኖሮት ነው? አሁን ነው እኔ ቻናል ያድግልኝ
የእውነት ቲክታክ ስክሪን ሪካርድ እያደረኩ ነው ቻናል ያደግልኝ እንጂ ከአሁን በፊት ገንዘብ አይከፍለኝም አያርግም። ስንት አመት 5 አመት የኔ ቻናል 2022 ምናምን ላይ ነው የከፈትኩት አስባችሁታል። እና 5 አመት እየሆነው ነው የኔ ቻናል ማለት ነው። እና አንዲት የመዳም ቅመም እንግዲህ በእነሱ በመከሰስ በጣም ያሳፍራል የምር። እና ሳዲያና ሊክስቴን አንሱ፣ ክሳችሁን አንሱ። ተናግሬያለሁ። እኔ ብታዘጉትም ማፊ ሙሽኪላም ችግር የለውም። ግን እናንተ ክፉ አትሆኑ። ለሰው መልካም አስቡ ለሰው እና ቤተሰብ ጀማሪ ዩቲዩበሮች በተለይ ጥንቃቄ ያስፈልጋችኋል። ቪዲዮ ስትጭኑ ምናምን ሞኔታይዜሽን እስከሆነላችሁ ድረስ የኔ ቻናል ስንቴ ሞኔ እንደተነሳ ምናምን በቃ በስንት መከራ ነው የተስተካከለልኝና ቪዲዮ ስትጭኑ በጣም ጥንቃቄ ማድረግ ይኖርባችኋል። ጀማሪ ዩቲዩበሮች አንዴ ከተከሰሳችሁ፣ አንዴ ክስ ካለባችሁ 2 እድል ነው የሚኖራችሁ። ከሁለት እድሉ ደግሞ አንዴ እንደዚህ ከተከሰሳችሁ ድጋሚ 1 እድል ነው የሚቀራችሁ። 3ኛ ዙር ከተከሰሳችሁ እስከ መጨረሻው ቻናላችሁ ይዘጋል ማለት ነው። እና ቪዲዮ ስትጭኑ በጣም ጥንቃቄ ማድረግ አለባችሁ። ይሄ ዩቲዩብ የማይፈቅደው ከቲክቶክ እየቆራረጥን የምንፖስተው አሁን አንዳንዱ ኦዲዮ ክላሲካል ምናምን ካለው በጣም ቸክ ማድረግ አለባችሁ። ያን ኮፒራይት ይዛችኋል። እና አንዳንድ ሰው ደግሞ ያው የተማረ ሰውኛ አልተማርንም ዝም ብለን ነው በነገራችን ላይ እና ስለ ዩቲዩብ የተማሩ ሰዎች በደንብ ኮርስ የወሰዱ ሰዎች የነሱ ቪዲዮ ማንም ዩቲዩብ ላይ እንዲያይጫን ያደርጉታል። አላቅም ሰዓዲያና ሊም እንግዲህ እንደዚህ ያደርገውት እንደሆነ አላቅም። የነሱ ቪዲዮ ማንኛውም ሰው ቆርጦ የትም ያምጣው ዩቲዩብ ቻናል ላይ ከጫነው ያ ቪዲዮ የሚጭኑት ቪዲዮ እንግዲህ ሲጭኑ ያንን ቪዲዮ እንደዚህ ያደርጉታል። የነሱ ቪዲዮ ከሌላ ዩቲዩብ ቻናል ላይ ከተጫነ ዩቲዩብ በራሱ ጊዜ በራሱ ሰዓት ከዩቲዩብ ሪሞቭ ያደርገዋል ቪዲዮውን። ከዛ ትከሰሳላችሁ ማለት ነው። ልክ እንደኔ እንደዚህ እነሱ እንደዛ ማድረገውት ሊሆን አላቅም ብቻ አላሁ አለም። እና ቪዲዮ ተወግዷል፣ ክሱ አይነሳም እንደምታዩት ነው ቤተሰብ። እና ጀማሪ ዩቲዩበሮች በጣም ጥንቃቄ ማድረግ አለባችሁ እላችኋለሁ ቪዲዮ ስትጭኑ። ምክንያቱም ብዙ ለፍታችሁ ደግማችሁ ዩቲዩብ ማለት ወላሂ በጣም ነው የሚያደክመው። ሰብስክራይብ ሰዓት 4000 ሰዓት መሙላት ከዛ ሞኔታይዜሽን ማድረግ ብቻ እንዴት እንደሚያደክም እንደኛ ያለው ይደክማል። ለምን ራሳችን ወጥተን ስለማንሰራ ምናምን። እንደዚህ ፌመንሶች ወጥተው የሚፈራገጡት በአንድ ቪዲዮ ብቻ ሰብስክራይባቸው ይሄዳል፣ ሰዓታቸው ይሞላላቸዋል፣ በአንድ ቀን ሞኔታይዜሽን ይሆናሉ። እኔ ሞኔታይዜሽን ለማድረግ 4 አመት ነው የፈጀብኝ። እና ቤተሰብ አሁን እንደዚህ ለፍቼ እንደው ብታዘጉት ሰዓዲያና አረሻም ነው በጣም ይደብራል። አላኩልሃል ቤተሰብ እና ክሳችሁን አንሱ ነው የምላችሁ፣ ሌላ አይደለም። ይህንን ይመስላል። ስለምትከታተሉኝ ደግሞ አመሰግናለሁ። ዩቲዩብ ደግሞ መክፈት የምትፈልጉ እየከፈታችሁ ስሩ። እውነት ያበደ ብር ነው የሚከፍላችሁ፣ ያበደ ዶላር ማለት ነው። መዲያም ቤት ሰርታችሁ የማትከፍሉትን ሊከፍላችሁ ይችላል ዩቲዩብ። በነገራችን ላይ አንድ ቀን ነው፣ ተስፋ መቁረጥ የለባችሁም። ዩቲዩብ ዛሬ የለቃችሁን ላይ ይታይ ይችላል፣ ነገ ለቃችሁ ላይ ይታይ ይችላል። የገገማችሁ ትለቁ አንድ ቪዲዮ ቫይራል ከወጣላችሁ በዛ ቪዲዮ ትከፈላላችሁ ማለት ነው። እና ዩቲዩብ ተስፋ መቁረጥ አያስፈልግም። ይሄ አልታየልኝም ስለማይታይ ምናምን ማለት ወደ ኋላ ማፈግፈግ የለም፣ ወደፊት እያላችሁ ከሰራችሁ ታገኛላችሁ ማለት ነው። እና ለኩልህ ቀጣይ ቪዲዮ ሰራላችኋለሁኝ ዩቲዩብ ምን ያህል እንደሚከፍል። ቀጣይ ሰብስክራይብ ላይክ አድርጋችሁ ጠብቁኝ። ወላሂ ነው የምላችሁ፣ ቀጣይ ሰራላችኋለሁ። አሁን ሳይሆን ትንሽ ጠብቁ። እና እኔ ራሱ ማመን እየከበደኝ ነው። ዩቲዩብ እንደዚህ አይነት ገንዘብ ይከፍላል እንደ የመዲያም ኩሽና ለምን እያልኩኝ ነው። እና እናንተ ደግሞ ላይክ እና ሰብስክራይብ እያደረጋችሁ አበረታችሁኝ እላችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።